ሉላ ከፎቅ ወደቀች። ሉላ ከፎቅ ስትወድቅ ራሷ በጣም ተጎድቶ ስለነበር ምናልባትም ላትተርፍ ትችላለች ተብሏል። ይህን የሰማው ሞገስ ራሱን መቆጣጠር አቃተው። ሞገስ የሉላን አደጋ መድረስ ፈጽሞ አልሰማም ነበር። ሀገር አማን ብሎ ራሱን ዘና ለማድረግ ወደ ካፌ ገብቶ ኤፍራታ መታ ሉላ ወድቃ ራሷ ላይ አደጋ እንደደረሰባትና እንደዚሁም አሁን ሆስፒታል እንደምትገኝ ተነግረዋለች። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁኝ። ሞገስ በአሁኑ ፓርት ላይ በጣም አዝኖ በጣም ተክዞ ነው ያለው። ምክንያቱም ሉላ ያለችበትን ሁኔታ ማወቅ አልቻለም። ሆስፒታልም ሄዶ ነበረ። ነገር ግን ማንንም እንደማያስገቡና ዶክተሮቹ የሉላን የጤና ሁኔታ ለመናገር ፈቃደኛ አይመስሉም። ዝም ብለን ተስፋ ልንሰጣቸው አንችልም። ብቻ ውጭ ጠብቁንና የሚፈጠረውን ነገር ደግሞ አብራችሁ የምታውን ይሆናል። ለጊዜው እባካችሁን ሕክምናውን እናካሂድበት፣ እናንተ አትረብሹን በማለት ነበረ ዶክተሮቹ ሆስፒታል በር ላይ ሆነው የተናገሩት። በተለይ ሞገስ ራሱን መቆጣጠር አቅቶት ፈጽሞ እሷን እያየዋት መታከም አለባት፣ እኔን ካየች ምናልባት ሊሻላት ይችላል በሚል ንግግርም ሲናገር ነበር። እባክህን አትረብሸን፣ እኛ ስራችንን እንስራበት እያሉት ዶክተሮች ወደኋላ ሲገፉት ይታያል። ዝናም ሉላ በዚህ ሁኔታ ላይ መሆኗ በጣም ቢያዝንም ነገር ግን የሞገስ በዚህን ሁኔታ ሆስፒታሉ በር ላይ መሯሯጡ ፈጽሞ አላስደሰተውም። እባክህን ባለቤት የተታከመበት አትረብሸን በማለትም ለመናገር ሞክሯል። ነገር ግን አሁን ሞገስ ፈጽሞ የድሮውን ሞገስ አይደለም። ዝናንም ሆነ ማንንም አይፈራም። አሁን ሞገስ የሚኖርላት አንድ ተስፋው ሉላ በዚህ በህይወትና በሞት መካከል ትገኛለች። እርግጥ ዝና ሉላ ላይ ይህ አደጋ የደረሰው በሱ ምክንያት እንደሆነ ያውቃል። ይህ አደጋ ሳይከሰት በፊት ዝናና ሉላ ሲጨቃጨቁ ነበረ። እንደሚታወቀው ሉላ ከሞገስ ጋር ከመጣች ወደዚህ ስልኳን ሰጥቷት አያውቅም። ከማንም ጋር ተገናኝታ አታውቅም። ከቤትም መውጣት አትችልም። ይህ ሲሰለቻት በመስኮት በኩል ወጥታ አየር እያተቀበለች ሳለ ምን እያደረግሽ ነው በማለት ሲጠይቃትም በረንዳ ላይ ሁና ስለነበር በወቅቱ እባክህን ሰማዩን እንኳን ሊየው ቢያንስ ሰማዩን እንኳን እንዳይፍቀድልኝ ብላው ነበረ። በወቅቱም ኧረ እባክሽ ሰማዩን ናፈቀሽ ወይስ ያ ጅል ጓደኛሽ ፍቅረኛሽ ነው ናፈቀሽ፣ ሞገስ ነው ናፈቀሽ በማለት ሲጠይቃት ነበረ። ከዛም በኋላ እወድሃለሁ አፈቅርሃለሁ ብለሽ መናገር አለብሽ፣ ካንቺ አንደበት ሲወጣና ካንቺ ስሰማው በጣም ደስ ይለኛል፣ መንፈሴ ይታደሳል በማለትም ቢጠይቃት በጣም ነው ምጠላህ፣ ፈጽሞ አልወድህም፣ ወድጅህም አላውቅም፣ አንተ ጋር ሁኜ አንድ ቀን ደስተኛ ሁኜ አላውቅም፣ አንዳንዴ ሳስበው ያለ ኃጢአቴ የተሰጠኝ ቅጣት ነው የምትመስለኝ አንተ፣ ስለዚህ ካንተ ጋር ከመኖር ይልቅ 10 እጅ መሞትን እመርጣለሁ፣ ለምን አትገለኝም ብላ በወቅቱ ተናግራ ነበረ። ዝናም እኔ በጣም ስለምወድሽ አንቺን ፈጽሞ መግደል አልፈልግም በማለት ሲከራከሩ ነበረ። ይሄ አደጋ ሉላ ላይ ሳይደርስ ከደቂቃዎች በፊት። ከዛም በኋላ ዝና በጣም ስለተናደደ ሉላን ይመታታል። አንድ ጊዜ ከመታት በኋላ ግን ግድግዳ ነበር ሲደበድብ የነበረው። ግድግዳውን ሲደበድብና ራሱን እየመታ ብቻውን እያወራ በነበረበት ወቅት ሉላ ደግሞ በበረንዳው በኩል በመሽለክ ወድቃለች። ሉላ በጣም ከባድ የሚባል ጉዳት ደርሶባታል ራሷ ላይ። ምናልባትም ሉላ ነገሮችን ላታስታውስ ትችላለችም ተብሎ ይገመታል። ነገር ግን ለጊዜው ዶክተሮቹ የጤናዋን ሁኔታ ለሞገስም ሆነ ለዝና መናገር አልፈለጉም። ቅድስትና ዳጣ ሳሎን ቤት ቁጭ ብለው እነጋሼ ሲመለሱ ምሳሌ ታክማ ዲና ስትመለስ እንደዚህ እናደርጋለን፣ ይሄን ብናደርጋ ይሻላል፣ እቤት ውስጥ በምን አይነት ዝግጅት እንቀበላቸው፣ ዋናው ነገር አስበሽዋል? ምሳሌ ዲና እንደ በፊቱ እየሳቀች እየሮጠች ስትመጣ እንዴት ብለን እንደምንቀበላት አስበሽዋል? ካሁን ጀምረን መዘጋጀት አለብን። ዝግጅት አድርገን እነሱን ደስ በሚላቸው መልኩ መቀበል አለብን።
ከሁሉም በላይ ፈጣሪ ይቅደም በማለት ደስተኛ ሆነው የተጫወቱ ሳለ የዳጣ ስልክ ይጠራል። የዳጣ ስልክ ሲጠራ ሞገስ ነበረ። ሞገስ በጣም ተጨናንቆ ድምፁ ትንፋሹ ቁርጥ ቁርጥ እያለ ነበረ የሚያናግራት። ምን ሆነህ ነው ሞጌ? የሆንከው ነገር አለ እንዴ? ልምጣ እንዴ? በማለት ዳጣም ስትመልስለት ያንቺ መምጣት ምንም ጥቅም የለውም ሉላ ሉላ እያለ ይናገር ነበረ። ምን ነው የሆንከው ነገር አለ እንዴ ሞጌ? በማለትም ዳጣ ሞገስን ትጠይቀዋለች። ሞገስም ሉላ ሉላ እያለ በተደጋጋሚ የሉላን ስም ይጠራ ነበረ። ይህ ማለት በቃ ሞገስ የሆነ አደጋ ደርሶበታል። ምናልባት ምን ይታወቃል? ውይ አለችና ቆማ በቃ አደረጉት ማለት ነው በማለት ቆማ እየተደናገጠች ዙሪያ ቀኙን ታያለች። ቅድስትም በጣም በመደናገጥ ከተቀመጠችበት ቆም ትልና እጇን እያራገበች እጇን እያንቀጠቀጠች ምንድን ነው ማን ነው በማለት ትጠይቃታለች፣ ድምጿን ቀነስ አድርጋ። ዳጣም በጆሮዋ ሞገስን እያዳመጠች በአይኗ ደግሞ ቅድስትን ታያት ነበር። የቅድስት ሁኔታ በጣም የተደናገጠችና የሆነ ነገር መጥፎ ነገር የሰማች ሁሉ ነው የሚመስለው ስታያት። ቅድስት ያሰበችው ለዳጣ የደወለው ብሩክ ነው የመሰላት። ብሩክ ለዳጣ ደውሎ ዳጣ ደግሞ እሱን ስታናግረው እንደዚህ ስትጨነቅና ምን ሆነህ ነው እያለች በተደጋጋሚ ስትጠይቅ የቅድስት ሀሳብ ምንድን ነው? ብሩክ ደውሎ የምሳሌ ሕክምና እንደማይሳካና በጣም ከረፈደ እንደመጡ ምናልባትም ምሳሌ መዳን እንደማትችል እየነገሯት ሊሆን ይችላል በሚለው በጣም ተጨናንቃና ግራ ገብቷት ነበረ ስታዳምጣት የነበረችው። ከዛም በኋላ ሞጌ ነው ባክሽ፣ ምንድን ነው ልትሞች ልትፈነጂ ነው እንዴ? በማለት ትነግራታለች። ቅድስት ይህንን ስትሰማ ትንሽ ጭንቀቷ ቀለል ይልላታል። ምክንያቱም ምሳሌ ወደ ውጭ ሀገር ሄዳ እንድትታከም የታዘዘችው አሁን አይደለም። ብዙ ጊዜያቶችን ስላቃጠሉ የመጨረሻ ሰዓት ላይ ስለሆነ የሄዱት ምናልባት የሕክምናው ሂደት ላይሳካ ይችላል የሚል ፍርሃት ነበራት። ለዛ ነበረ በጣም ተጨናንቃ ቁጭ ብድግ እያለች እጆቿን እያራገበች በጣም በመጨናነቅ ለማልቀስም ለመደሰትም ግራ ተጋብታ ነበረ። ነገር ግን ሞገስ ነው ባክሽ ስትላት ትንሽም ቢሆን ቀለላት። እርግጥ ሞገስ ህይወቱ አደጋ ላይ እንደሆነ ቅድስትም ታውቃለች። ሞገስና ብሩክ አብረው ሲሆኑ እንጂ ሲለያዩና ሁለቱ ሲራራቁ ለማህሌትና ለዝና ነገሮች በጣም ቀለል እንደሚልላቸው ታውቃለች። እርግጥ ብሩክና ሞገስ አደጋ ላይ ወደቁ ማለት ዳጣና ቅድስት እንደዚሁም ምሳሌ ሉላንም ጨምሮ ሁላቸውም አደጋ ላይ እንደሚወድቁ ታውቃለች። ሉላ ከዝና ጋር ትኖር እንጂ ብዙ ነገሮቿን ሼር የምታደርገው ከሞገስ ጋር ነው። ሞገስና ሉላ ተለያይተው የተለያየ ቦታ ላይ ቢገኙም አንድ አይነት ሀሳብ ነበረ በቅርብ ጊዜ ወዲህ የሚያስቡት። ሁለታቸውም የጋራ የሆነ ሀሳብ፣ የጋራ የሆነ እቅድና የጋራ ፍላጎት፣ የጋራ ተስፋ አላቸው። ዳጣም ስልኩን ከዘጋችው በኋላ ቅድስት ምን እያለች ነው ታዲያ እንደዛ ተደናግጠሽ ቆመሽ እየተወዛወሽ ስታወሪ የነበረው ለምንድን ነው? ምን ሆኖ ነው? በማለት ስትጠይቃት እርግጥ ሞገስ አሁን ተደናግጦ ምን እንደሚለኝ ሁሉ አላወቅኩም፣ ነገር ግን በተደጋጋሚ ሉላ ሉላ እያለ ነው በማለት ከዛስ ሉላ ብሎ ምን አለሽ? ሉላን እያናገራት ነው ከሁኔታው ስታየው የሰማሽው ሉላን እያናገራት ነው? የእሷን ድምጽ ሰምተሻል? በማለትም ጠይቃት ነበረ። አይ ሉላ የሆነ አደጋ ሳይደርስባት አይቀርም፣ ምናልባት ደውላ የሆነ አደጋ እንደደረሰባት ነግረው ይሆናል። ያጨካኝ የሆነ ዝና ምናልባት በር ዘግቶባት ሊሆን ይችላል በማለትም እያወራች ሳለ ዳጣ ድንገት እንዴ ብላ ትነሳለች ከተቀመጠችበት ቦታ። ወደቀች ነው እኮ ያለኝ፣ ሉላ ወደቀች ነው እኮ ያለኝ በማለት በጣም ተደናግጣ ትነሳለች። ቅድስትም አብራት ትቆማለች። ያለሽን ነገር ሳታረጋግጪ ለምን ዘጋሽ ስልኩን? መልሰሽ ደውይለት አሁን ደውይለት በማለት ቅድስት ታጣድፋታለች ለዳጣ። ዳጣም የሞገስን ስልክ ስትሞክረው ይጠራል ግን አያነሳም። ሞገስ የዳጣን ስልክ ያላነሳው ስላላየው ነው። ዳጣን አውርቶ ስልኩን ከዘጋው በኋላ ተዘግቶ የነበረው ሉላ የገባችበት ሆስፒታል በር ይከፈታል።
የሆስፒታሉ በር እንደተከፈተ ዝናም ሞገስም እዛው ስለነበሩ ከዝና ቀድሞ በሩ ላይ ዶክተሩን ያናገረው ሞገስ ነበር። ዶክተር እንዴት ናት? አሁንስ ምን ተስፋ አለ? እንዴት ሆናለች? አልነቃችም ወይ? በማለት በጥያቄ አጣድፎት ነበረ። ዶክተሩም ምንም አትልም፣ ያለችበት ሁኔታ እርግጥ ብዙ ተስፋ የሚሰጥም ባይሆን ነገር ግን የቻልነውን ሁሉ እያደረግን ነው። እናንተ የሚጠበቅባችሁ ነገር ቢኖር ተረጋግታችሁ ብትጠብቁን ይሻላል። እኛም ስራችንን በስርዓት እንስራ በማለት ዶክተሩ እነሱን አልፎ ሊሄድ ስል ዝናም እባክህን ቢያንስ የሆነ ነገር ንገረን በማለት ከዶክተሮቹ ጋር እየተነጋገሩ እዚህ ላይ ያልቃል። ዳጣም በተደጋጋሚ ለሞገስ እየደወለች ነበረ። በቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ